የኢትዮጵያ የውጭ ግንኙነት በብሔራዊ ጥቅሟ ላይ የተመሰረተ ሲሆን ይህም የጂኦ ስትራቴጂክ አቅሟን እያጠናከረ ነው። በጎረቤት ሀገርም በአፍሪካ ደረጃም ከአፍሪካ ወጣ ባሉ አካባቢዎች የሚደረገው ግንኙነት ብሔራዊ ጥቅምን ያማከለ ነው። ብሔራዊ ጥቅምን መሰረት ያደረገ ነው። ይህም ብሔራዊ ጥቅም ለማስገኘት ደግሞ መሰረታዊ የሆኑ ዋና ዲፕሎማሲ ስልቶችን ይጠቀማል። ሰጥቶ መቀበልን፣ መግባባትን፣ መነጋገርን፣ መወያየትን ማለት ነው። ሰጥቶ መቀበልና የጋራ ተጠቃሚነት መርሆች ላይ የተመሰረቱ የዲፕሎማሲ ጥረቶች ከጎረቤት ሀገራት ጋር ያለውን ግንኙነት በማሻሻል ረገድ ስኬታማ ሆነዋል። በተለይም የህዳሴው ግድብን በተመለከተ ውጤታማ የሆኑ ስራዎች ተከናውነዋል። የግብጽን እኔ ብቻ ነኝ የምወስነው የሚለውን አቋሟን የሸረሸረ የኢትዮጵያን የመደራደር አቅም ከፍ ያደረገ ኢትዮጵያ ቀጣይ የሪጅኑ ጠንካራ ሀገር እንደምትሆን ያሳየ ዲፕሎማሲ ነው። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የመክፈቻ ንግግራቸው ወቅት እንዳሉትም ኢትዮጵያ ድንበር ተሻጋሪ የውሃ ሀብቶች ፍትሃዊ ተጠቃሚነትን በማረጋገጥ ረገድ ጉልህ ስኬት አስመዝግባለች። ከነዚህም ውስጥ አንዱም የህዳሴው ግድብ ፕሮጀክት በድምቀት መመረቅ ነው። ይህንን አስመልክቶ በተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያ የኢትዮጵያን የተፈጥሮ ሀብት በፍትሃዊነት የመጠቀም ተግባር እውን ሆኗል። ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሃዊ ውሳኔዎች ሲወሰኑባት የነበረ ቢሆንም አባይን የመጠቀም መብቷም ተፈጥሯዊና ህጋዊ መብት መሆኑን አረጋግጠዋል። ሁሉም ሀገራት በየደረጃ ባላቸው ዕውቀት ይህንን ጉዳይ እያዘመኑ ያሻሻሉ ይሂዱ እንጂ የራሱ ብሔራዊ ጥቅም የሌለው የራሱ ብሔራዊ ደህንነት ስጋት የሌለው ሀገር የሚባል የለም። ርትዓዊ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉን። የውሃ ሀብት በጋራ ለመጠቀም በቂ ሲሆን ለታችኛው ተፋሰስ ሀገራትም ጠቃሚው በመነጋገርና በመተባበር በጋራ መደራጀት ነው። አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አመረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛ ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ሌላውን በሚጎዳ መንገድ አናቅድም፣ አንሰራም። አብረን ለመጠቀም እናቅዳለን። አቅም በፈጠረ ደግሞ እናለማለን። ይሄ መጠቀም እንጂ መጉዳት በውስጡ የለበትም ማለት ነው። ከጎረቤት ሀገራት ጋር ያለውን የሁለትዮሽና የብዙ ዘርፍ ግንኙነት ለማሳደግ በተደረጉ ተግባራት በዲፕሎማሲው መስክ ከፍተኛ ስኬት እየተመዘገበ ነው።